ቤተክርስቲያን ስራ ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምን ሰራህ? ከኔ መሰለ ህዝቡ ማወቅ አለበት ነው አባ። ሌላ ነገር ህዝቡ አውቋል። የት ነው ያወጣው ህዝቡ? እባካችሁ ድምጽ ሆኑ፣ ወጣቱን አግዙት። የአባታችን ቅርጽ የአባታችን የአቡነ ዲዮስቆሮስ ማስታወሻ አይፍረስብን። ቤተክርስቲያናችን አትፍረስብን እባካችሁ። ቤተ መቅደሱ ይፍረስ ወይስ አይፍረስ እሱ ብቻ አይደለም። ወጣቶች እንድታውቁት የሚያስፈልገው ታላቁ አባት ብፁዕ አቡነ ዲዮስቆሮስ ቅዱስ የተባሉ በፓትርያርክ ደረጃ አጽማቸው በክብር ያረፈው ሌላ ቦታ አይደለም፣ እዚህ ቤተ መቅደስ ውስጥ ነው። ምን እንደሆነ ልንገራችሁ። በፓትርያርክና ከ10 በላይ ብፁዓን ሊቃነ ጳጳሳት ባሉበት ያረፈ አጽምን በእኩለ ሌሊት ቆፍረው አወጡት። የሰው ልጅ በእኩለ ሌሊት ይቀበራል? ቀብር እንኳን አንድ ሊቀ ጳጳስን አጽም በክብር ካረፈበት ቦታ ቆፍሮ ማውጣት፣ ይሄ ሁሉ ነውር ተፈጸመ። ይሄን ሁሉ ችለን እስከዛሬ ድረስ የቆየ ነው በፍጹም በመነጋገር ይሄን ችግር እንፈታለን ብለን በአጋጣሚ ሆኖ ደሳቸውም ከ2 ዓመት በፊት በአካል ተገኝተን አንድ ስምምነት ላይ ደርሰን እንድታውቁት ይህ ጉዳይ በግልጽ ለህዝብ ቀርቦ ውይይት ተደርጎበት ይፍረስ ብሎ ህዝብ የሚወስን ከሆነ እኛ በማፍረስ የመጀመሪያውን መዶሻ እንደምናነሳ እሳቸው ባሉበት ጭምር አስረድተናል። ቀጥሎ ግን የተስማማ ነው ምንድነው? እሳቸው ባል ቃል አይደለም እውነት አይደለም በፍጹም ህዝብ ሳናማከት የማፍረስ እርምጃ አንወስድ። እኛ ያልነው እናንተ ፈርሱ የልማት ስራ ይሰራ ብትሉ በአክብሮት እንቀበላለን። በፍጹም ለምን ይሄን አላችሁ አንልም። ነገር ግን እኛም ለቅዱስ ቤተክርስቲያን የሚጠቅም ሐሳብ አለን። ይህ ቤተ መቅደስ ብፁዕ አቡነ ዲዮስቆሮስ አንዲት ጀርመናዊት የጀርመን መንግስት አምባሳደር ሚስት 1960ዎች ውስጥ ነው። የጀርመን መንግስት አምባሳደር መቼም ጀርመኖች በእምነት እናውቃቸዋለን፣ ፕሮቴስታንቶች ናቸው። የጀርመን የአምባሳደሩን ሚስት አጥምቀው አድነዋት መርቼዲስ መኪና ሸለመቻቸው። እሳቸው ሁሌም ቤተክርስቲያን ማልማት ስለነበር አላማቸው ስጦታ አይደለም ሸጠው ማልማት ፈለጉ። ፈቃዷን ጠይቀው የጀርመናዊቷን የአምባሳደር ሚስት ፈቃድ ጠይቀው መርቼዲስ መኪና ሸጠው የገነቡት ቤተ መቅደስ እግዚአብሔር ይመስገን። ይሄ የአባታችን አሻራ ያረፈበት አሁን ለክርክር አይደለም። እኛ የምንለው ክርክር አይደለም። ብፁዕ አባታችን ሕያው አሻራቸው ያረፈበት ቤተ መቅደስ ቆሞ የቀደሱበት ቀድሰው ያቆረቡበት ከ2 እና 3 ፓትርያርኮች በላይ መንፈሳዊ አገልግሎት የሰጡበት እንኳን በኢትዮጵያ አይደለም። ብፁዕ አባታችን አቡነ ዲዮስቆሮስ አርበኛ ነበሩ። እንደ ታላቁ ብሔራዊ ጀግና እንደ ክቡር ደጃዝማች ገረሱ ለሀገራቸው ነጻነት የታገሉ በዚያ ምክንያት ብቻ እንኳን አይደለም ማፍረስ እጅ አንስቶ ማፍረስ አይደለም ቢፈርስ እንኳን ታጥሮ ሰማችሁ ቢፈርስ እንኳን ታጥሮ ብፁዕ አባታችን የገነቡት ሕያው ቅርስ እየተባለ ትውልድ ይጎርበኝ። ዛሬ እኛ እጅ ላይ የዲዮስቆሮስ ጉዳይ እኛ እጅ ላይ ወደቀና ለዚህ ደረሰ። ቤተክርስቲያን ስራ ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምን ሰራህ? ከኔ መሰለ ህዝቡ ማወቅ አለበት ነው አባ። ሌላ ነገር ህዝቡ አውቋል። የት ነው ያወጣው ህዝቡ? ይሄን ያህል ሲገተር ምን ተደረገ? የት ነው ያወጣው ህዝቡ? ለህዝቡ እናሳውቅ። ገብሪ እኛ ለህዝቡ እናሳውቅ። የት ነው ያወጣው ህዝቡ? አይደል እንደኛ ወሻወቀ። በወሊሶ ቅድስት ማርያም ቤተክርስቲያን በቤተክርስቲያኑ አስተዳደርና በአካባቢው ወጣቶች እንዲሁም ምዕመናን መካከል ከፍተኛ አለመግባባት መፈጠሩ ተገለጸ። እንደ ምዕመናኑ ገለጻ አለመግባባቱ የተነሳው በሕይወተ ሥጋ ሳሉ በጸሎተኛው አባት በአቡነ ዲዮስቆሮስ የተገነባችውን ቤተክርስቲያንና አጽማቸው ያረፈበትን ስፍራ በማፍረስ ንግድ ቤቶችን እና ሱቆችን መገንባት አለብን በሚለው የቤተክርስቲያኑ አስተዳደር ውሳኔ ምክንያት ነው። የከተማው ወጣቶችና ምዕመናን በበኩላቸው ቦታው የብፁዕነታቸው ታሪካዊ አሻራ ያረፈበትና አጽማቸው ያረፈበት ቅዱስ ስፍራ በመሆኑ መፍረስ የለበትም በሚል ጽኑ ተቃውሞ አቅርበዋል። የሰንበት ትምህርት ቤቱ ስም ሳይቀር ሃይመተ ዲዮስቆሮስ ተብሎ የተሰየመው ለአባታችን ያላቸውን የጠለቀ ፍቅርና አክብሮት የሚያሳይ መሆኑ ተጠቅሷል። በጉዳዩ ላይ ውጥረት በነገሰበት ሁኔታ ሌሊት ሰው በሌለበት ሰዓት የአቡነ ዲዮስቆሮስን አጽም ከነበረበት ቦታ መውጣቱ የተቃውሞውን እሳት የበለጠ አያይዞታል። በስፍራው ከተቀረጹ ቪዲዮዎችና ምስሎች ማየት እንደሚቻለው የሃይማኖት አባቶች፣ የሀገር ሽማግሌዎችና በርካታ ወጣቶች በቤተክርስቲያኑ ግቢ ውስጥ ተሰብስበው በቁጣና በሐዘን ስሜት ተቃውሟቸውንና አቋማቸውን ሲገልጹ ይታያሉ። የአካባቢው ምዕመናንና ወጣቶች ይህንን የተፈጠረውን ቀውስና አለመግባባት በሰላማዊ መንገድ ለመፍታት የደቡብ ምዕራብ ሸዋ ሀገረ ስብከትና የቤተ ክህነቱ ዋና ስራ አስኪያጅ የሆኑትን ብፁዕ አቡነ ሳዊሮስን
በጉዳዩ ዙሪያ በአስቸኳይ ጣልቃ በመግባት ፍትሐዊና ዘላቂ መፍትሄ እንዲሰጣቸው ጥሪ አቅርበዋል። ለብፁዕ አቡነ ሳይሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስና የምስካየ ኅዙናን መድኃኔዓለም ገዳም የበላይ ጠባቂ አንድ ወደር የለሽ ብሔራዊና ሃይማኖታዊ ቅርስን በግፍ ከመፍረስ ይታደግ። ብፁዕነቶ በሚመራው ሀገረ ስብከት በታሪክና በትውልድ ፊት የሚያስጠይቅ ከብፁዕነቶ ዕውቅና ውጪ ቤተ መቅደስ የማፍረስ እንቅስቃሴን በአስቸኳይ ያስቁሙልን። ታላቁ አባት ብፁዕ አቡነ ዲዮስቆሮስ በስጦታ የተሰጣቸውን መኪና ጭምር ሸጠው ያሳነጹት ቤተ መቅደስን ለማፍረስ የተነሱ ግለሰቦችን በአስቸኳይ ያስቁሙልን። የወሊሶ ቤተ ኃይላ ደብረ ምጥማቅ ቅድስት ድንግል ማርያም አዲሱ ሕንጻ ቤተክርስቲያን ከተመረቀ በኋላ የቀድሞው ቤተክርስቲያን ምን ይሁን በሚለው ጉዳይ ላይና የብፁዕ አባታችን አቡነ ዲዮስቆሮስ አጽምን በተመለከተ በወቅቱ በአገልግሎት ላይ በነበሩና የቀድሞ አገልጋይ ካህናትና ዲያቆናት የሰንበት ትምህርት ቤት ወጣቶች አማካኝነት ውይይት ከተደረገ በኋላ ቅድስት ቤተክርስቲያን ይጠቅማል ብለን ያሰብነውን ምክረ ሐሳብ በጽሁፍ አዘጋጅተን ለገዳማ ኮሚቴና ለሀገረ ስብከቱ አቀረብን። በዚህ ሂደት ውስጥ ብዙውን ጊዜ በኢትዮጵያ ቤተክርስቲያን ውስጥ የሚስተዋለውን በሁከትና በቅብጥ ፍላጎትን ለማስፈጸም የሚደረግ ጥረት እንዳይኖርና የግለሰቦች ስም አላግባብ እንዳይነሳ ለማድረግ ከፍተኛ ጥንቃቄ አድርገን በጉዳዩ ላይ ለቅድስት ቤተክርስቲያን የሚጠቅም ሐሳብ ያለው ሁሉ ሐሳቡን እንዲያቀርብና የሚወሰነውን ውሳኔ በጸጋ እንደምንቀበል በመግለጽ ሐሳባችን የያዘ ደብዳቤ ከ50 ያላነሱ ካህናት፣ ዲያቆናትና የሰንበት ትምህርት ቤት ወጣቶች እንዲሁም ከ500 በላይ የወሊሶ ከተማ ህዝበ ክርስቲያን የፈረመበትን ፒቲሽን በማያያዝ አቀረብን። ከዚህ በኋላ በተከናወኑ ጥቂት ምክክሮች የቀድሞ ሕንጻ ቤተክርስቲያንና የብፁዕ አባታችን አቡነ ዲዮስቆሮስ አጽምን በተመለከተ ታላቅ ውሳኔ የሚያስፈልገው ስለሆነ ውሳኔ ለመስጠት የገዳማ ኮሚቴ ብቻውን ሳይሆን በጉዳዩ ላይ ሐሳብ ያላቸው ሰዎች ህዝበ ክርስቲያኑ በተገኙበት አማራጮች አቅርበው ውሳኔ እንዲሰጥበት ተስማምተን ተለያየ። ይህ ውሳኔ የተወሰነው የገዳማ ማህበረ ካህናት፣ የገዳማ ኮሚቴ፣ የሰንበት ትምህርት ቤት ወጣቶችና ህዝበ ክርስቲያን በተገኘበት ነበር። እኛም የተወሰነው ውሳኔ ወደ ተግባር ተቀይሮ ተነጋግረን ከውሳኔ የምንደርስበትን ቀን መጠበቅ ጀመርን። ከዛሬ ነገ ለውይይት እንጠራለን ብለን ስንጠብቅ በፍጹም ይሆናል ብለን ከገመትነው ውጪ የሆነ አስደንጋጭ ተግባር ተፈጸመ። ይኸውም ከቅድስት ቤተክርስቲያን ስርዓት፣ ከማህበረሰባችን እምነትና ባህል፣ ከሰው ልጆች ሞራል ፍጹም ተቃራኒ በሆነና ባፈነገጠ መንገድ በቅዱስ ፓትርያርክ አቡነ ጳውሎስ ከ10 በላይ በሆኑ ብፁዓን አበው ሊቃነ ጳጳሳት አማካኝነት በታላቅ ክብር ያረፈውን የብፁዕ አባታችን አቡነ ዲዮስቆሮስን አጽም በእኩለ ሌሊት ጨለማን ተገን በማድረግ ብዙዎቹ ምንም አይነት ስልጣነ ክህነት በሌላቸው ሰዎች ተቆፍሮ በእኩለ ሌሊት እንዲወጣ ተደረገ። እናውን የውይይት መንገድ መርጠን በመጓዛችን ዕለት ዕለት አብሮን የሚኖር ህመምን እየታመምን እስከዛሬ ድረስ ቆይተናል። ከዚህ ሁሉ ጊዜ በኋላ ህዝበ ክርስቲያኑ አንድ ቀን መክሮ ለቅድስት ቤተክርስቲያን የሚጠቅም ውሳኔ ላይ እንደርሳለን ብለን ስንጠብቅ የቀድሞውን ቤተ መቅደስ ለማፍረስ ከማሰብ አልፈው ጥረት አውጥተው ለማፍረስ እንቅስቃሴ ጀምረዋል። ይህን የሚያደርገው ግለሰብ ከብፁዕነቱ መልካም ሐሳብ በተቃራኒ ብፁዕነቱና መንግስት አፍርስ ብሎኛል እያለ የብፁዕነቱን ስም በማጥፋት ላይ ይገኛል። በዚህ ምክንያት ብዙ አባቶች እያዘኑና እያለቀሱ ይገኛል። ብፁዕ አባታችን እኛም በከፍተኛ ሐዘን ውስጥ ሆነን የብፁዕነቱን አባታዊ ውሳኔ በታላቅ ትሕትና በመጠበቅ ላይ እንገኛለን። በታሪክ ውስጥ ስሙ በክፉ እንዲነሳ እየሰሩ ያሉትን ጥቂት ግለሰቦች ከድርጊታቸው እንዲያስቆሙልን በታላቅ ትሕትና እንለምኖታለን። እንደ ዓይናችን ብሌን የምንሳሳለትን የቀድሞ ቤተ መቅደስ ለማፍረስ እየተንቀሳቀሱ ያሉትን ሰዎች ብፁዕነቱ ባለበት አባታዊ ኃላፊነት በአስቸኳይ እንዲያስቆምልን ከእግረ መስቀሉ ስር ወድቀን ብፁዕነቱን እንለምናለን። የቀድሞ ቤተ መቅደስ ከአካባቢው ልማት ጋር ተጣጥሞ ታድሶ ሃይማኖታዊ አገልግሎት እንዲሰጥ ያዘጋጀነው ዲዛይን ከዚህ ግልጽ ደብዳቤ ጋር ለብፁዕነቱ ያቀረብን መሆኑን እጅግ በታላቅ አክብሮት እንገልጻለን። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ አሜን። መንግስት ያለው አካባቢያችሁን አልሙ ነው። ለማልማት ዝግጁ ነን። ለኮሪደር ልማቱ የሚመጥን ቤተ መቅደሱ የሚታደስበትን ዲዛይን አዘጋጅተናል። ስለሆነም ለብፁዕነቶ እንድናቀርብ ይፈቀድልንና ታድሶ ቅርስ ተጠብቆ ሃይማኖት ተጠብቆ እንዲለማ እንድናደርግ እንዲፈቅዱልን ብፁዕነቶን እንለምናለን። መንግስት ያለው አልሙ እንጂ አፍርሶ አይደለም። ከመንግስት ጋር ለማነካካት መንግስት ቤተ መቅደሱን አፍርሱ ብለውናል ብለው ለማፍረስ ቅድመ ዝግጅታቸውን አጠናቀው ማፍረስ ጀምረዋል። እባኮ ብፁዕነቶ ያስቁምልን። የወሊሶ ሕዝበ ክርስቲያን ቅዱስ አባታችን እባኮ ብፁዕነቶ ያስቁምልን። የወሊሶ ሕዝበ ክርስቲያን
ቅዱስ አባታችን አቡነ ዲዮስቆሮስ ያስረከቡን ቅርስ በፍጹም በቅንነት እንድንጠብቅ ጥሪያችንን እናስተላልፋለን። ቅርስ በማውደም ተተኪ ትውልድን እምነት አልባ ሃይማኖት አልባ ለማድረግ የምትሰሩ የቤተ ክርስቲያን ሰዎች እጃችሁን ከታሪካዊ ቅርሳችን ላይ አንሱ አንሱ አንሱ።